ሰላም ተናስተልን ተመልካቾቻችን እንደምናዋላችሁ እንደምናመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችን እናቀርብላችኋለን። ዛሬ የካቲት 29 እና የካቲት 30 በአዲስ አበባ መስቀል አደባባይ የሃይማኖታዊ ጉባኤ ይካሄዳል። ይህን ጉባኤ ለማድረግ ከአሜሪካ ወደ ኢትዮጵያ የሄዱት ሬቨረንድ ፍራንክሊን ግራሃም ይባላሉ። እኚህ ታዋቂ የእምነት ሰው ወይም የእምነት መሪ ወደ ኢትዮጵያ ከመሄዳቸው በፊት ኢትዮጵያን እዚህ የሚገኙ የሲቪክ ተቋማትና ሌሎች በኢትዮጵያ ጉዳዮች የሚንቀሳቀሱ ማህበራት በጋራ አንድ ደብዳቤ ለእኚህ የሃይማኖት መሪ መልእክት ልከዋል። መልእክቱ በዋናነት በኢትዮጵያ ወቅታዊ ጉዳይ ላይ በማተኮር ሚና እንዲጫወቱ ወይም አስተዋጽኦ እንዲያደርጉ የሚጠይቅ ነው። ይህንን ደብዳቤ ከላኩት መሃል የኢትዮ አሜሪካውያን የህዝብ ጉዳዮች ኤፓክ ሰብሳቢ አቶ መስፍን ተገኑ ይህንን በተመለከተ ዝርዝር መረጃ ሊሰጡን ተገኝተዋል። ከእሳቸው ጋር የምናደርገውን ቆይታ እንድትከታተሉ እንጋብዛለን። መልካም ጊዜ። ተናስተልኝ አቶ መስፍን። ተናስተልኝ መሳይ። ዛሬ የሚካሄድ አንድ ጉባኤ አለ። ዛሬና ነገ በአዲስ አበባ መስቀል አደባባይ የመንግስት ሰዎች እጃቸውን አስገብተው በሰፊው ድጋፍ እያደረጉለት ያለ ሃይማኖታዊ ጉባኤ ነው የሚካሄደው። ምናልባት ስለዚህ ጉባኤ ያለው የተለያየ የህዝብ አስተያየቶችን እየሰማን ነው። እናንተ ደብዳቤ ጽፋችኋል። ይህንን ጉባኤ ወይም ደግሞ የሃይማኖታዊ ስብከት መድረክን የሚመሩት ሪቨረንድ ፍራንክሊን ግራሃምን በተመለከተ አንድ ደብዳቤ ለሳቸው ወደ ኢትዮጵያ ከመሄዳቸው በፊት ጽፋችሁ አስገብታችኋል። እሳቸው ምናልባት ይሄን በመነጋገርበት ሰዓት አሁን አዲስ አበባ ነው ያሉት። ዛሬ ጉባኤው ይጀምራል። ምንድነው እስቲ ዝርዝሩን ለተመልካቾች ግልጽ እንዲሆን ምንድነው ጉዳዩ? እንደምታውቁት ሬቨረንድ ግራሃም የአባታቸው በ1960 ውስጥ ኢትዮጵያ ሄደው እንደዚሁ ተመሳሳይ የሆነ የመንፈሳዊ ጉብኝት አድርገዋል። ይህንን ጉብኝት ሲያደርጉ የኢትዮጵያ ሕዝብ ያኔ ተቀብሏቸው ንጉሠ ነገሥቱም በደንብ ተቀብሏቸው በጣም ስነ ስርዓት ባለው ሁኔታ ትምህርቱን ስቴዲየም ውስጥ አስተምረው ተጋብዘው ተመልሰዋል። ከተመለሱ በኋላም ግርማዊነታቸው ወደ አሜሪካን ሀገር በመጡበት ጊዜ በ1966 የኚህ ሰው አባት ጃንሆይን ጋብዘው የዓመታዊ ስብሰባቸውን ቺካጎ በተካሄደ ስብሰባ ላይ በርሊን በሚባል ከተማ እንዲካሄድ አድርገው እንዲከፍቱላቸው ጋብዘዋቸው እዛ ላይ ምን ያህል ጠንካራና ክርስቲያን የሆኑ መሪ እንደሆኑ በጣሊያንም በማሸነፍ ሀገራቸውን ነፃ ያወጡ ከዛም አልፎ የሃይማኖትን የክርስቲያን ሃይማኖትን በማስፋፋት አፍሪካ ውስጥና ዓለም ላይ ቀንደኛ የሆነችውን ሀገር የሚመሩና የምታኮራ ሀገር ያላቸው ሰው መሆናቸውን ንግግር ካደረጉ በኋላ ከዛ ስብሰባውን እንዲከፍቱልን ብለዋቸው ስብሰባውን ከፍተው ስብሰባው በጥሩ ሁኔታ ተካሂዷል እና ይሄ እንግዲህ በታሪክ ተመዝግቦ ያለ ሁኔታ ነው። እኛ ወደዛ ለመሄድ እንደተዘጋጁ በሰማንበት ጊዜ እንግዲህ አንደኛ ይሄ አሁን ኢትዮጵያ ውስጥ ያለው ሁኔታና ያኔ አባታቸው ሲሄዱ የነበረው ሁኔታ አንድ እንዳልሆነ ማወቅ ይገባቸዋል የሚል ግንዛቤ ላይ ደረስን። በዚሁ መሰረት 14 የተለያዩ የሲቪክ ኦርጋናይዜሽን ናቸው ደብዳቤውን ኢንዶርስ ያደረጉት በመሰባሰብ ይሄ ደብዳቤ እንዲጻፍ እና አንደኛ ያለው ባክግራውንዱ እርሳቸው እንደሚያውቁት ወይም አባታቸው በነበሩበት ጊዜ እንዳልሆነ የተለየ ሁኔታ እንደሆነ፣ ሁለተኛ ባለው ሁኔታ ብዙ ሰው እያለቀ እንደሆነ፣ የኢትዮጵያ ኦርቶዶክስ ቸርች እንደ ኃጢአተኛ ተቆጥራ ብዙ ስቃይ እንደደረሰባት እንዳለ፣ ይኸውም የክርስቲያን ሃይማኖት ሁላችንም ክርስቲያኖች ነንና የክርስቲያን ሃይማኖት እየተጠቃ እንደሆነና ከዛም አልፎ መስጊዶች አብራማውያን ሃይማኖትን የሚከተሉት ሃይማኖቶች እስላሙም ክርስቲያኑም ማለት ነው ጥቃት እየደረሰባቸው እንደሆነና ይሄንን የተለያዩ የዓለም ኦርጋናይዜሽኖች ከአምነስቲ ኢንተርናሽናል ጀምሮ ከአሜሪካን ዩናይትድ ስቴትስ ኮንግሬሶች እንደዚሁም የአውሮፓ ዩኒየንም የኢትዮጵያን ሂውማን ራይት ኮሚሽንም ዩናይትድ ኔሽንስ የሂውማን ራይት ኮሚሽን መስሪያ ቤቶች በአጠቃላይ ሪፖርት ያደረጉትና ያሳወቁት ነገር መሆኑን እንዲያውቁት እና በሚሄዱበት ጊዜ ኢትዮጵያ ሕዝብ አደገኛ ሁኔታ ላይ ባለበት ጊዜ ስለሆነ የሚሄዱት ይሄ ሁኔታ ሊቀል የሚችልበትን ሕዝቡ ከዚህ ሰቆቃ መውጣት የሚችልበት ነገር ላይ ማድረግ የሚችሉት ካለ ይህንን ማድረግ ኃላፊነት እንዳለባቸውና እንደ ሃይማኖት አባትነትም እንደዚህ አይነት ጉዞ ለዚህ አይነት ሁኔታ ላይ
መከወን የሚገባው እንደሆነ የሚያሳውቅ ደብዳቤ ነው ባጠቅ እንደዋጣ ሲተካለል። አቶ መስፍን እንግዲህ ለመለኮታዊ ጉብኝት ለኢትዮጵያ የሚል ነው የሚሄዱት ከመንፈሳዊ አገልግሎት ጋር በተያያዘ ነው። ምናልባት የሳቸው የተለየ ለምን አደረገው? ብዙ እንደዚህ አይነት በርግጥ በሳቸው ደረጃ የገዘፈ ቦታ ያላቸው የሃይማኖት መሪዎች ወይም ደግሞ ሰባኪዎች ወይም አገልግሎት የሚሰጡ ሰዎች ወደ ኢትዮጵያ ስለሚሄዳቸው እርግጠኛ አይደለም። ግን ቢሄዱም ይህን ያህል ጎልቶ አይጠቀስም፣ አይነሳም። አሁን ከመንግስት ጀምሮ ርብርብ ነው የተደረገው። ምናልባት የተለየ ተልዕኮ አላቸው ተብሎ ነው እንግዲህ ከመንግስት ሰዎች ጋር ይቀራረባሉ። እንደሚባለው ከሆነ በብልጽግና ደረጃ በብልጽግና ፓርቲ ደረጃ ነው የእሳቸው ጉብኝት የተቀናጀው ወይም ደግሞ ግብዣም ተደርጎላቸው እንደሆነ በአብይ አህመድ ግብዣም ተደርጎላቸው እንደሆነ ነው የሚነገረው። ለምን የተለየ ሆነ? እናንተ ሁሉ ተሰባስባችሁ ይሄን ደብዳቤ ለሳቸው እስከ ማስገባት የደረሳችሁበት በምን የተለዩ ሆነው ነው? እኛ ሃይማኖት አባት በአሁኑ ጊዜ አዲሱ የትራምፕ አድሚኒስትሬሽን የሃይማኖት አማካሪ ናቸው። ከዛም አልፎ በአሁኑ የትራምፕ አድሚኒስትሬሽን የእምነት ክፍል ብለው የተቋቋመ ዋይት ሃውስ ውስጥ የተቋቋመ መስሪያ ቤት አለ፣ ክፍል አለ። ያ ክፍል ከፕሬዚዳንቱ ጆሮ አለው፣ ፕሬዚዳንቱ የሚሰማው ነው። ፕሬዚዳንት ትራምፕ ቀረብ ብለው አቤቱታቸውን ቢነገር በእነዛ ሰዎች በኩል ለፕሬዚዳንቱ ቅርብ የሆነ መረጃ ማድረስ ይቻላል። እኛ ዋናው ማሳወቅ የፈለግነው ነገር የሚደረገው ሆይታ በሙሉ ከሃይማኖት በላይ ፖለቲካዊ ነው ብለን ስላመን ነው። የፕሬዚዳንቱ ቢሮ ያለ ሰው በቅርብ ግንኙነት ያላቸው ሰው ናቸው። እኚህ ተደማጭነት ያላቸው ናቸው። ስልክ ደውሎ ማነጋገር የሚችሉ ናቸው። እንደዚህ አይነት ኢንፍሉዌንስ ያላቸው ሰው ናቸው። ይሄንን ኢንፍሉዌንስ ያለው ሰው ወደ ኢትዮጵያ ተጋብዞ በዚህ ሁሉ በመንግስት ደረጃ በዚህ ሁሉ ሰልፍ መቀበል እና ዝግጅት ለመደረጉን ሲታይ በአገር ውስጥ ያለው ተጨባጭ ሁኔታ ምን እንደሆነ ማወቅ ይገባቸዋል በሚል ነው። እንደ አድማጮች እንዲያውቁት የሚያስፈልገው ነገር ለኛ የኢትዮጵያ ውስጥ ያለው ሁኔታ ለኛ እዚህ በየቀኑ ለምንኖር በኢትዮጵያ ያለው ሰዎች የየቀን ችግር ስለሆነ ሁሉም ሰው ያውቀዋል። ግን እዚህ ሀገር ያሉት ሰዎቹ እነዚህ በኃላፊነት ላይ ያሉት ሰዎች ሁሉ ያውቁታል ማለት አይደለም። የእሳቸውም ቢሆኑ ያለውን ሁኔታ ዝርዝሩን ይረዱታል ለማለት አይቻልም። ስለዚህ አስቀድሞ ይሄንን ማስረዳት የኢትዮጵያ ኦርቶዶክስ ቸርች ስንት ካህን እንዳለቀ፣ ስንት ሞናስትሪ እንደተቃጠለ፣ ስንት ቄሶች ቀሳውስት እንደተገደሉ ይሄ የፕሮቴስታንት ወይም የእስልምና ወይም የኦርቶዶክሲ ጉዳይ ሳይሆን የሃይማኖት የሰውነትም ጉዳይ ስለሆነ በቀጥታ ከሃይማኖት መሪዎች ተግባር ጋርም የተገናኘ ስለሆነ ይሄንን ማወቅ ይገባቸዋል በሚል ነው። በሚሰጣቸው መረጃ ብቻ ተማምነው ያልሆነውን ነገር እንደሆነ መስሏቸው እዚህ መተው ሊኖራቸው የሚችለውን ከፍተኛ ኢንፍሉዌንስ እየተዛባ እንዲሆን ስላልተፈለገ ነው እና ይሄንን በደንብ መረጃውን ኖሯቸው ማድረግ የሚፈልጉትን ነገር ተጨባጭ በሆነ እውነት በሆነ ነገር ላይ በተመሰረተ ሁኔታ ላይ ማድረግ እንዲችሉ በማለት ነው በመሰባሰብ ደብዳቤው ላይ ኢንዶርስ ያደረጉትን ሰዎች ኦርጋናይዜሽኖች ብናያቸው ሁሉም ሰው ነው ያለበት። ምንም እንኳን የኤፓክ በዘር ለተዋቀረ ነገር ብዙም ትኩረት ማንሰጥ ቢሆንም ነገር ግን ተጨባጭ ሁኔታው እንደሱ ስለሆነ አሁን በአሁኑ ጊዜ እዛ ደብዳቤ ላይ የምታያቸው ሰዎች ግሩፖች በሙሉ ሁሉንም ኢትዮጵያን የሚመለከት ግሩፕ የተካተተባቸው ናቸው እና መልእክቱ የመጣው ከሁሉም ኢትዮጵያዊ ነው። አቶ መስፍን እንግዲህ ይሄ ከፍተኛ የመንግስት ሰዎች ያቀናጁትም ያስተባበሩ ያሉት የመስቀል አደባባዩ የወንጌል ስብሰባ ወይም ደግሞ ጉባኤ በተመለከተ ያው የመንግስት መገናኛ ብዙሃንም ለዚህ ልዩ ትኩረት በመስጠት መንገድ ሁሉ የሚዘጉ መንገዶች እንዳሉ በሚቀጥሉት 2 ቀናት ዛሬን ጨምሮ ዛሬና ነገ በአዲስ አበባ ለጉባኤው በሚል በመስቀል አደባባይ የሚወስዱ የተለያዩ መንገዶች የሚዘጉ እንደሆነም በመጥቀስ ከፍተኛ ትኩረት የተሰጠበት ጉባኤ ነው። ምናልባት ደብዳቤውን ሰጣችኋል፣ እንግዲህ ወደ ኋላ ላይ መጣበታለሁ። መልስ አገኛችሁ ግን ከሳቸው? አዎ ከሳቸው ደብዳቤውን በመጀመሪያ ደረጃ በደንብ ከረቀቀና ከጸደቀ በኋላ ቢሮአቸው ደውለን ለቢሮአቸው የኃላፊዎች ጋር ተነጋገር
በኢሜል ይላክልን አሉ። በኢሜል ተላከላቸው። ከዛም ከሁለት ቀን በኋላ ደብዳቤውን ለህዝብ ግልጽ ከማድረጋችን በፊት መልሰን ደወልንላቸው። ደብዳቤው ደርሷቸዋል። ከሳቸው ጋር ያለ አብሯቸው ኢትዮጵያ የሚሄድ ሰው እጅ ውስጥ ነው ያለው ደብዳቤውና ብሪፍ ተደርገዋል ተብሏል። ስለዚህ እኛ ያን ደብዳቤ ስንጽፍ ማድረግ የምንችለውን የፈለግነውን ነገር ለማድረግ ችለናል። እሳቸው ተረድተውታል። እንግዲህ አሁን በአሁኑ ጊዜ እዛ ሄደው የሚሆነውን ሁኔታ ተጨባጭ በሆነ ሁኔታ ለመጠየቅ ይሄ ለምንድነው ይሄ እንደዚህ አይነት ነገር ደርሶናል፣ ይሄ ትክክል ነው ትክክል አይደለም የሚለውን ነገር ለማለት አትሊስት መሰረታዊ የሆነ መረጃ አላቸው ብለን እናምናለን። እሱም ሐሳቡም ዋናው የደብዳቤውን መረቀቅና መላክ ለሳቸው ይሄንን ዕውቅና እንዲያገኙና በሚሄዱበት ጊዜ በሙሉ እንደው በዚህ ሀገሩ ገነት ነው፣ ይሄን እንደዚህ አንዳንድ ወሬ ከሰማችሁ የኛን ነው የኛን ሃይማኖታችን ክርስቲያኒቲን የሚያጠፉ ናቸው እየተባለ የሚባል ሩመር ተጀምሮ ሌላ ውሸት እንዳይነገራቸው በሚል ነው። እና እንደምታውቀው ኢትዮጵያ ውስጥ ያሉት መሪዎች ለመዋሸት የሚሄዱበት ጎዳና ረጅም ነው በጣም እና ያንን ሁኔታ በመጠኑም ቢሆን ማካካስ የሚቻልበት ሁኔታ እንዲፈጠር ነው። ደርሷቸዋል። አይተው ሰዎቹ አካባቢያቸው ያሉት ሰዎች ሲያጠኑት ነው የከረቡት እና ይሄ መረጃው አላቸው በእርግጥ እዛ በሚሄዱበት ጊዜ። እንግዲህ ብልጽግና ፓርቲ አመራሮች እና አብይም እነ አዳነች አቤቤም ከዚህ በፊት ከእሳቸው ጋር የተገናኙበት ሁኔታ እንዳለ ተሰምተዋል። ምናልባት ከብልጽግና የሚባለው ፓርቲ ብዙዎች ብልጽግና ፓርቲን የፖለቲካ ፓርቲ ከመሆን ይልቅ የሃይማኖት ተቋም ነው የሃይማኖት ድርጅት ነው ብለውም የሚገልጹት አሉና የኚህ ሃይማኖት መሪ ቀጥታ ግንኙነት ከብልጽግና ጋር አላቸው፣ ስለዚህ ለብልጽግና ያደላሉ የሚለው በሰፊው እየተነሳ ይገኛል። ይሄ መረጃ አላችሁ? ምናልባት የሰውየው ከብልጽግና ፓርቲ ጋር ከእምነት ጋር በተያያዘ ቁርኝት እንዳላቸው ነው በስፋት የሚወራው። ስለዚህ የምታውቁት ነገር አለ? ስለሱ በቀጥታ የምናውቀው ነገር የለም። ግን ይሄንን የዚህ የእሳቸው ቤተክርስቲያን ተከታይ የሆኑ ኢትዮጵያውያን ይሄ ደብዳቤው ግልጽ ከሆነና ካሳወቅን በኋላ መልእክት የላኩልን ብዙ ናቸው። ብዙዎቹ በጣም ከልባቸው ነው ይሄንን ስለተላከው መልእክት ያመሰገኑት። ኢትዮጵያውያን በሙሉ ተከፋፍለው የሚወዛገቡበት ጊዜ እያለፈ መሰለኝ። አሁን እንደው አንድ ነገር ለመጨመር ያህል ትላንትና ሳምንታዊ ስብሰባ ባደረግንበት ጊዜ የኤፓክ ማለት ነው ፕሮቴስታንቱ ቸርች አባል የሆኑ ሜምበራችን ስለዚህ ሁኔታ ተነጋግረን ዋይት ሃውስ ካለው ትራምፕ ካቋቋመው የእምነት ክፍል ጋር ግንኙነት ለመፍጠርና ሁኔታውን በደንብ ለማስረዳት የሚቻልበትን ሁኔታ ለመፍጠር ራሳቸው የፕሮቴስታንት ውስጥ ያሉት ኢትዮጵያውያን በተባበረ ሁኔታ አብረን ይሄንን ነገር ማድረግ እንደምንችልና እንደሚፈልጉ በዚህ ላይም የራሳቸውን ተሳትፎ እንደሚያደርጉ ነው ቃል የገቡት። የመንግስት ፕሮፓጋንዳ ያው መንግስት ነው፣ ብዙ ገንዘብ አላቸው፣ ብዙ ሚዲያ አላቸው፣ የራሳቸው ፕሮፓጋንዳ ሊኖር ይችላል። ግን መሰረቱ ግን እዚህ ያሉት ራሱ የሃይማኖቱ ተከታዮች በዚህ በሁኔታው ያዘኑ የኢትዮጵያ ነገር የሚያሳስባቸው እንደማንም ሰው ብዙዎቹ እንደሱ ናቸው። እነሱ ደግሞ እንደዚህ አይነት ሁኔታ ላይ ለመርዳትና ይህንን ሁኔታ በደንብ ዓለም እንዲያውቀው የአሜሪካ መንግስትም እንዲያውቀው እዛ ተነግሯቸው መጥተው እዚህ ሚስ ኢንፎርሜሽን ለማስተላለፍ የሚኖርበት ሁኔታ እንዳይፈጠር ለማድረግ ፍላጎት እንዳላቸው ነግረውናል። እና ይሄው ጉዳይም በዛ በኩልም ይቀጥላል ማለት ነው። ይህ በኢትዮጵያ ውስጥ ያለው የሰብአዊ መብት ጥሰት ከዳር እስከ ዳር ያበሳጫቸው፣ ያሳዘናቸው፣ ያናደዳቸው ሰዎች ናቸውና አሁን ለምሳሌ ዋይት ሃውስ ውስጥ ያለውን የሃይማኖት ቢሮ እንግዲህ እዛ ላይ ነው ርብርቡ ያለው። የብልጽግና ሰዎችም ምናልባት ሰውዬ እዛ ጥሩ ነገር ይሉልንና እኛም የምንፈልገው እናደርጋለን ሊሆን ይችላል ሐሳባቸው። ግን እዚህም ያለው ስራ የሚሰራው ይሄው ትክክለኛው መልእክት እዛ እንዲደርስ ለማድረግ ነው እና አደባባይ ላይ እዛ የሚሰራውን ያህል እዚህ ያለው ህዝብ በደንብ በተዋቀረና በተስተካከለ መንገድ ይሄንን መልእክት ማድረስ የሚቻል ካፓሲቲም አለን፣ ችሎታም አለን፣
እንደዚሁም አክሰስም አለን። በመጀመሪያ ደረጃ እንደው እውነቱን ለመናገር እንደዚህ በሆነ እንግዲህ አሁን ቅድም ያልከው አይነት ኮንስፒሬሲ ወይም እንደዛ አይነት ነገር 1974ቶች ወይም አካባቢ ላይ እነ ኪሲንጀርም የተናገሩት ነገር አለ። ብዙ ትርፍ ኮሎኒያሊዝም አፍሪካን በወረረበት ጊዜ የምዕራባዊ ዓለም ብዙ ያሉት ነገር አለ። አሁን ያለው የዓለም ሁኔታ የተለየ ነው። አሁን ያለው ተጨባጭ ሁኔታ በጣም የተለየ ነው። እንደምታዩት ራሱ የአሜሪካን ሀገር ፖሊሲ ከዛሬ በ3 ወርና ዛሬ በጣም የተለያየ ነው የሆነው እና አሁንም ወደፊትም የሚሄደው በጣም በተለየ ሁኔታ ነው እና ዓለም በመቀያየር ላይ ነው ያለችው። እንደዛ የሚያምኑ ሰዎች ቂም አለን ብሎ የያዙ ሰዎች ሊኖሩ ይችላል ይሆናል። ግን የአሜሪካኖቹ ፖሊሲ በተለይም አሜሪካ ፈርስት የሚለው ፖሊሲ ምንድነው ለኛ የሚጠቅመን ከኛ ፍላጎት አንፃር ይሄ አገር ወይም ይሄ ህዝብ ምንድነው ጥቅሙ እና የሚጠቅመን ቦታ እና የሚጎዳን ቦታ ይሄን ብናረግ የሚጠቅመን ይሄን ብናረግ የማይጠቅመን ነገር አለ ከሚለው አንፃር ነው ማስላት የተጀመረው። ያኔ በዘር በሃይማኖት በጎሳ እንከፋፍላቸው የሚል የኮሎኒያሊዝሙ አሰራር አሁን መጨረሻው ላይ የደረሰ ነው ይመስለኝ። ኢትዮጵያ ውስጥ የነበረውን ሁኔታ ለምሳሌ በዘር አገሩ የመከፋፈሉ ሁኔታ በስቴት ዲፓርትመንት ደረጃ በዘር እየጠሩ አንተንተነህ እያሉ ሲያስተባብሩ ነበር። ይሄ እውነት ነው። አሁን ለምሳሌ ያህል በሚቀጥለው ሳምንት ከዛው ከስቴት ዲፓርትመንት ሰዎች ጋር እንገናኛለን። ምንድነው የሚሆነው? እሱ እንደዚህ ሲያስተባብሩት የነበረው ግሩፕ እነሱን አሰባስበን ይዘን ሁላችንም ያኔ እንደዚህ ነው ያሰባሰባችሁን፣ አሁን ግን እንደሱ አይደለም መሰባሰብ እንፈልገው፣ እንደውም አድቫንቴጅ የተወሰደብን ነው ይመስለን ሊሏቸው ተዘጋጅተን ነው የምንሄደው። ስለዚህ የአሜሪካ ፈርስት የሚለው ፖሊሲያችሁ እንዴት አድርጎ ከአፍሪካ ተጨባጭ ሁኔታ ጋር እንደሚሄድ በተለይም ደግሞ ኢትዮጵያ ላይ ለደረሱት በደሎች በሙሉ አሜሪካ ትቅደም ለምትሉት ነገር እንዴት አድርጋችሁ ፖሊሲ መቀየር እንዳለባችሁ መነጋገር አለብን። እስከዛሬ የሆነ ሁኔታ እኛን ጎርቶናል፣ እናንተንም አልጠቀማችሁም፣ እኛ ብዙ ተጎርተናል እና እንደዚህ አይነት ውይይት ላይ እየደረስን ያለ ነው ከነሱ ጋር እና ለፈው ጊዜ የሆኑ ሁኔታዎች ኮሎኒያሊዝም ያመጣቸው ብዙ ጣጣዎች አሉ። ይሄ የቅድም ያልከው ሁኔታ ብዙ ሰው ይለዋል እሰማለሁኝ። ትክክል በጣም ደግሞ በመሰረት ያለው ነው፣ ዝም ብሎ አይደለም። እንደዛ ብሎ የሚያምኑ ሰዎችም አሉ። አንዳንድ የሆነ አሁን ለምሳሌ ይሄንን የብሩክሊን አንዳንድ የሆኑ ቲንክ ታንኮች አሉ። እነሱ የሚሰሩትን ስናይ አንድ የማይረባ ወረቀት ያወጣሉ። ኢትዮጵያ እንደዚህ ትሆናለች። ግን ያኔ በነበረው አስተሳሰብ ነው። አሁን ሌላ ዓለም ውስጥ ያለ ነው እና አሁን የኛ ትግል ዋናው ይሄንን የሚመጣውን አዲሱን አፍሪካ ቀንድ ፖሊሲ ምን ይሁን የሚለውን አሜሪካ ፈርስት ከሚለው ፖሊሲ ጋር በማገናዘብ በደንብ አድርጎ መጻፍ የሚችለው ኢትዮጵያን አሜሪካን ወይም አፍሪካን አሜሪካን ሁለተኛ ሀገር ብሎ አሜሪካን ሀገር የተቀመጠው ዜጋ ነው እና ያ ሁኔታ እንደዛ ይቀጥላል። ይሄኛው ስራ የሱ ስራ መጀመሪያ ነው። ሰዎቹ ትራንዛክሽናል ናቸው እንዳያቸዋቸው ምንም ይሄንን እንደው ለራሴ ብለው አንድ ጊዜ እንደዚህ ብለዋልና ያን ይዞ ችክ ብሎ የሚቀመጥ ሰው የለም እና እንዴት አድርገን ነው እዚህ ትራንዛክሽናል የሆኑ ሰዎች ውስጥ የሰብአዊ መብት መከበር ሁኔታን እንዲቀበሉ አድርገን ለራሳቸው ፍላጎት ያን ማድረጉ እንደሚጠቅማቸው ማስረዳት እንዴት ነው የሚቻለን? እና እንደዛ ቅድም ያልከውን አይነት እምነት ያላቸው ሰዎችም ካሉ ያ እምነት ኤክስፓየር ያደረገ የቆየ የመጀመሪያውና የሞተው ያለፈው ዘመን እምነት መሆኑን ተረድተው ዛሬ እኚህ ሰውዬ መተው ትክክለኛ ኢንፎርሜሽን ተሰጥቷቸዋል። ከዛም የሚነገራቸውን ሰምተው መተው ይሄ ነገር እኮ ብለው እንዲያስቡ እንዴት ነው የምናደርገው ነው እና በመለወጥ ላይ ያለ ሶሳይቲ ነው። ሲስተሞችም እንደዛ እየተናጉ ነው ያሉት እና አሁን ያልከው ነገር ብዙ ያሳስበኝ ማለት ነው። አቶ መስፍን ምናልባት ይሄ የተባለው ነገር በእርግጥ በማስረጃ አስደግፎ ይሄ ነው ለማለት አይደለም፣ ግን የተለያዩ ስጋት ያለባቸው ወገኖች መረጃውን ያወጡት ይገኛሉ። ይሄም ደግሞ አንድም ከአብይ አህመድ ባህሪ አብይ አህመድ ሲያደርገው ከነበረው ከዛ በተጨማሪ ደግሞ ብልጽግና የሚባለው ፓርቲ በራሱ የመጣበት መንገድ በአብዛኛው ከፖለቲካ ድርጅትነት ይልቅ የመንፈሳዊ የወንጌል አይነት ባህሪ የተላበሰ ከመሆኑ ጋር ተያይዘው
ስጋት ያለባቸው ከሁለቱም እምነቶች ከኢትዮጵያ ኦርቶዶክስም ከኢትዮጵያ እስልምናም ይህን የሬቨረንድ ፍራንክሊ ግራሃምን ጉብኝት በተለየ ተልኮ ማየታቸው አልቀረም። እንደተባለው በማስረጃ ማስረገጡ የበለጠ ጥቅም አለው። ነገር ግን እና አብይ አህመድ አሁን አሜሪካንን እየመራ ባለው በትራምፕ አስተዳደር ላይ ስጋት አላቸው። ስጋታቸው ምንድነው? ያው እንደ በፊቱ እንደ ባይደን አስተዳደር ጊዜ ሁሉ ነገር ለስላሳ የሚሆንበት እድል የለም። የተወሰነ ለአብይ አህመድ የማይመች አስተዳደር እንደሚሆን ይጠበቃል። ስለዚህ አንድም ሽር ጉድ እያሉ ያሉት እኚህን ሰው በዚህ ደረጃ ከፍተኛ አቀባበል እያደረጉ ያሉት ሚዲያዎችም ስለሳቸው ጉብኝት ስለ ቀዳሚና እሁዱ የመስቀል አደባባይ የመንፈሳዊ አገልግሎት ተልኮም እጃቸውን ያስገቡበት አንድም ፕሬዚዳንት ትራምፕ ላይ ጫና ለመፍጠርና ለአብይ አህመድ አስተዳደር የተለሳለሰ አቋምና ምንድነው ፖሊሲ እንዲከተል ለማድረግ ነው የሚልም አስተያየት ይመጣል። እዚህ ላይ እንግዲህ ምን ማለት ይቻላል? ሁለቱም የጋራ ጥቅም አላቸው። አብይም እነሱን የፈለገበት እኚህ ደግሞ ሪቨረንድ ፍራንክሊን ግራሃም ደግሞ ወንጌል የሳቸውን እምነት በማስፋፋት ረገድ መንግስት በዚህ ደረጃ የሚያግዛቸው ከሆነ ይህንንም ይፈልጉታል። ስለዚህ የጋራ ጥቅም አላቸው ለማለት ያህል ነውና ከዚህ አንጻርስ እንዴት ይታያል? እንግዲህ ለዚህ ነው ደብዳቤውን ስንጽፍ መጀመሪያ የጀመርነው የእሳቸው አባት ኢትዮጵያ ውስጥ ንጉሠ ነገሥቱ በተቀበሉት ጊዜ ስታዲየም ውስጥ ነው ሰው ተሰብስቦ ትምህርት ያስተማሩት እና አባታቸው ኢትዮጵያ ሄደው ሲቀበሏቸው በቀዳማዊ ኃይለ ሥላሴ በቤተ መንግስት ደረጃ ነው የተቀበሏቸውም በክብር ነው ኢትዮጵያ ያስተናገደቻቸው እና የኢትዮጵያ ሕዝብ ይሄንን ሲያደርግ የመጀመሪያው አይደለም። ልጅየውም አሁን አዲስ አበባ እንደደረሱ የተናገሩት ምንድነው የዛሬ 65 ዓመት አባቴ ሲመጣ በ1965 ዓመተ ምህረት በደንብ እንደተቀበሏቸውና እንደተስተናገዱ ነው ቅድም እንዳልኩህ። ከዛም ንጉሠ ነገሥቱ ወደ አሜሪካን ሀገር በመጡበት ጊዜ አባታቸው የኚህ ሰውዬ አባት ስለተደረገለት መስተንግዶ፣ ስለ ኢትዮጵያ ትልቅነት፣ ስለ ክርስቲያንነቷ ነው የተናገረው እና እዚህ ጋር እንግዲህ ማስረዳት እና መቻል ያለብን ነገር በመሰረቱ ክርስቲያን ነው። የኢብራሂሚክ ሪሊጅን የሚባለው ክርስቲያንም እስላምም በእግዚአብሔር የሚያምኑ ሃይማኖቶች ናቸው እና እነዚህ ሃይማኖት መሪዎች ይህንን ያውቃሉ እና ይህንን ሁኔታ ደጋግሞ ማመንና በዛ ጊዜ የነበረው አስተሳሰብ ብዙ ከኮሎኒያሊዝም ጋር የተያያዘው አስተሳሰብ ዛሬም አለ ብለን ከመሞገት ዛሬ እነዚህ ሰዎች ሐሳባቸውን ቀይረው ወይም ያለውን ሁኔታ ተረድተው ከኢትዮጵያ ሕዝብ ጋር ሆነው የሃይማኖቱን የፕሮቴስታንትን ሃይማኖትም እኮ ለማስፋፋት ቢፈለግ የሕዝቡ እንዴት ሊቀበለው የሚችልበት መንገድ ትክክለኛው መንገድ እንደዚህ ሕዝብ የሚያርድ መንግስት ሕዝብ በየቀኑ በድሮን እና በመትረየስ የሚጨርስ መንግስት እንደዚህ ሕዝብ አፈናቅሎ ደሃ የሚያደርግ መንግስት የሚደግፍ ሃይማኖት ነው መባሉ የሃይማኖት ተከታይነት አያፈራም እና ከዛም አንፃር ትርጉም የለውም። ከዛም ሌላ ደግሞ ይሄ የመቀየሩ ነገር አለ እንግዲህ የሆኑት ነገሮች አሉ፣ ጥርጣሬው አለ፣ የሚባለው ነገር ሁሉ አለ እንሰማለን። ነገር ግን ይሄንን ሁኔታ ማስረዳት መቻል ከሳቸው ጋር በቅርብ ዝርዝር ሁኔታውን ማስገንዘቡ ከዛም አልፎ ደግሞ ዋይት ሃውስ ውስጥ ይሄ መልእክት ይዘው ይመጣሉ ተብሎ የሚታሰበው መልእክት በሚደርስበት ሁኔታ ላይ እዚህ በደንብ አድርጎ እዛም ከዛ ቢሮ ጋርም ይሄን ብዙ መረጃዎች በመስጠት እና በመነጋገር እንደዚሁም ራሱ የእምነቱ ተከታዮች የሆኑት ኢትዮጵያውያን ወገኖቻችን አንድ ጋር ሆነው ኢትዮጵያ ውስጥ ያለውን ሁኔታ ማስረዳት በመቻል እነሱ ይሄ አሁን የአዲስ አበባው የፕሮስፐሪቲው መንግስት እንደሚያስበው በቀላሉ ፍላጎታችን እናሟለን የሚሉት ነገር እንዳይሆን ማድረግ ይቻላል እና ይቻላል ብለን ነው እኛ የምናምነውም ደግሞ ያለው ተጨባጭ ሁኔታና የምናየው ሁኔታም ይህንን የሚያመለክት ስለሆነ አይሳካም የሚል እምነት የለንም። እንግዲህ አቶ መስፍን በደብዳቤያችሁ
ሬቨረንድ ፍራንክሊን ግራሃም የሰጣችሁት ወይም ደግሞ የላካችሁት ደብዳቤ ኢትዮጵያ ውስጥ ያለውን አጠቃላይ መጠነ ሰፊ የሰብአዊ መብት ጥሰት በዝርዝር በማስቀመጥ እሳቸው ያው ከፕሬዝዳንት ትራምፕ ጋር ባላቸው ቀረቤታ ጫና የአብይ አህመድ አስተዳደር ላይ እንዲደረግ ነው። እንዴት ነው የምትከታተሉት? አሁን እሳቸው ልዩ የመንፈሳዊ አገልግሎት ነው የሄዱት። እውነት ለመናገር ይህን ጉዳይ ያነሳሉ አነሱም? የአባታቸውን ከዚህ ቀደም የነበራቸውን አይነት አጠቃላይ ለህዝብ የመቆርቆር ለህዝብ ችግር ቅድሚያ መስጠት ይህንንም ተግባራዊ ያደርጋሉ አያደርጉም? እንግዲህ እኚህ የሃይማኖት አባት የሚለኩበት ሊሆን ይችላል። እንዴት ነው የምትከታተሉት? ምናልባት ያላችሁትን መልእክት በትክክል ተግባራዊ ማድረጋቸውን የምትከታተሉበት መንገድ አለ? ዛሬ ጧት ቢሮአቸው ደውለን ደብዳቤው መድረሱንና እንዴት ሁኔታዎችን እሳቸው እንደተገነዘቡት ጠይቀናል። ደርሷቸዋል ነው እንዳልኩህ። ሲመለሱ ተከታታይ ስብሰባ በተለይም ከኢትዮጵያን አሜሪካንስ የሃይማኖት ተከታዮች ከሆኑ ወገኖቻችን ጋር በመሆን ስብሰባ ከእሳቸው ጋር እንዳስፈላጊነቱ ቢሮአቸው ሄዶ የማነጋገር ፕላን ይኖረናል። ከዛም አልፎ በጣም አስፈላጊ የሆነው ዋናው ነገር እሳቸው ለዋይት ሃውስ የፌት ቢሮ ጋር የሚኖራቸው ግንኙነትና ከዛም ፕሬዚደንቱ እንዲደርሳቸው የሚፈለገው መልእክት ይህንን የፕሮስፐሪቲን ሀሳብ ብቻ የያዘ እንዳይሆንና ያ ሁኔታ እንዳይፈጠር የሚደረግበትን ሁኔታ የኢትዮጵያ ኦርቶዶክስ ቸርች የክርስቲያን ቸርች አባታቸው እንዳሉት መስራች ሃይማኖት 2000 ዓመት የቆየች ሃይማኖት የዛ መሪ ነው ናቸው እዚህ የመጡትና በክብር ነው የተቀበልናቸው ባሉት መሰረት ያንን ደጋግመን በማስረዳት ለሰዎቹ ይሄንን አያውቁም ሳይሆን ግን ማሳሰቡ ያስፈልጋል በማስረዳት ሁኔታው እንደዚህ በቀላሉ ኢትዮጵያ ላይ እየተደራረበ የመጣውን ማአት ዝም ብለን አናይም በሚል ነው እና ያ ሁኔታ ለውጥ ያመጣል የሚል እምነት አለን። በመጨረሻ አቶ መስፍን እንግዲህ የኢትዮ አሜሪካውያን የህዝብ ጉዳዮች ኮሚቴ እናንተ ኤፓክ በኢትዮጵያ አንጻር ብዙ እንቅስቃሴዎችን ያደርጋል። በተለይ በዚህ በአሜሪካ አሁን ካለው ሁኔታ አንጻር እዚህ አሜሪካ አስተዳደር ተለውጧል። የአሜሪካ ፈርስት ወይም ደግሞ ቅድሚያ ለአሜሪካ የሚል ነው። ኢትዮጵያ ውስጥ ከፍተኛ ድጋፍ የሚያደርገው ዩኤስኤድ በአሁኑ ሰዓት ለ90 ቀናት በተወሰነው ውሳኔ መሰረት የእርዳታ ተግባሩን አቁሟል። ስለዚህ ከፍተኛ ችግር ኢትዮጵያውያን ተደቅኖባቸዋል። $2 ቢሊዮን ካልተገኘ በሚቀጥሉት ወራት ኢትዮጵያ ውስጥ ከፍተኛ የሰብአዊ ቀውስ ሊከሰት ይችላል ነው። አብይ አህመድ ጥይትና ጠመንጃ የሚያመርት ፋብሪካ ማስመረቁን መግለጹ፣ መናፈሻ ቦታዎችን እንደዚህ አይነት ነገሮች ላይ ነው ትኩረት የሰጠው። የህዝብ አጠቃላይ ጉስቁልናና ቀውስ ላይ ግን ይህን ያህል ትኩረት የሰጠ አይደለምና እንደው እናንተ ባላችሁ ጫና እዚህ አሜሪካ ሀገር አሁንም አይኤምኤፍ ስለ አብይ አህመድ አስተዳደር የሚገልጸው መልካሙን ነገር ብቻ ነው። ስለዚህ ምንድነው እንደው ባጭሩ እሱን ነገርና እናንተ ሚና አጠቃላይ እንቅስቃሴያችሁስ ምን እያደረጋችሁ ነው? ከዚህ አንፃር ድምጻችሁ እንደበፊቱ ጎልቶ እየተሰማ አይመስለኝም። አልፎ ነው አንዳንድ ጉዳዮች የምታነሱትና ኢትዮጵያ ላይ ከሚደርሰው መጠነ ሰፊ መንግስታዊ ምንድነው ጥቃት አንፃር የእናንተ ሚና እንደበፊቱ ጎላ ብሎ የሚታይ አይደለምና እስቲ ምን እያደረጋችሁ ነው ባጭሩ? ትራምፕ አድሚኒስትሬሽን ከተቋቋመ በኋላ በመጀመሪያ በምርጫው ላይ ብዙ ስራ ስንሰራ ነበር። የኢትዮጵያን ፍላጎት ማራመድ የሚችሉ ሰዎች ቢሮ ውስጥ እንዲገቡ ብዙ ሙከራ አድርገናል። ደገፍናቸው ሰዎችም ተሳክተውልን ብዙዎቹ ተመርጠዋል። አንዱ እሱ ነው። ከዛ በኋላ አሁን ምንድነው የሚሆነው የሚለውን እንደምታውቀው አሜሪካ ፈርስት ወይም አሜሪካ ቅድሚያ የሚለው ፖሊሲ ስለ አፍሪካ ምንም ይዘት የለውም እና አሁን ባለፉት ከፕሬዝዳንቱ ከተመረጠበት ጊዜ ጀምሮ ዋናው ፎከስ የነበረው ይሄንን አሜሪካ ፈርስት የሚለው እና የኢትዮጵያ ችግር ወይም የኢትዮጵያ ሁኔታ እንዴት አድርጎ ነው የሚገናዘበው። ከዛም አልፎ አሜሪካ ፈርስት ከአፍሪካ አጠቃላይ በተለይም ከሆርኑ እኛ ከሚመለከተን ከሆርኑ አፍሪካ ጋር ከአፍሪካ ቀንድ ጋር እንዴት አድርገን ነው ምን አይነት ፖሊሲ ነው የሚሰራው ከሌጅስሌተሮቹ ጋር የምንነጋገረው እንዴት ነው? ምክንያቱም ባለፈው አመት ስንለው የነበረውን ነገር እና አሁን ያለው ሁኔታ የተለያየ ስለሆነ ይሄንን ማስተካከል ነበረብን። እሱን እያስተካከልን ያለነው አሜሪካ ፈርስት ከሚለው ጋር የተገናዘበ የአፍሪካ ፖሊሲ ወይም የኢትዮጵያ ፖሊሲ የሆርን ኦፍ አፍሪካ ፖሊሲ ላይ ጥናት አድርገናል።
በዛ መሰረት እንዳልኩህ ካሁን ስብሰባዎች ከአዳዲሶቹ መሪዎች ጋር ስብሰባዎች ማካሄድ እንጀምራለን ከኔክስት ከሚቀጥለው ሳምንት ጀምሮ 1-2 ስብሰባዎች አድርገናል እስካሁን እና መንግስቱ እንትን ላይ ነው ያለው ገና እየተቋቋመ ነው ያለው በጣም ለየት ያለ መንግስት ነው እንደምታውቁት እና በዛ ምክንያት እንግዲህ እኛም ሪኦርጋናይዝ እያደረግን ያለው ራሳችንን ለአዲሱ ፖሊሲ እንደምታውቀው ፖሊሲን በሚመለከትና እንደዚህ በጣም ለወጥ ያለ መንግስት ባለበት ሁኔታ ላይ ቶሎ ነገሮችን ማድረግ ቀላል አይደለም ግን በዛ ላይ ነው ፎከስ እየተደረገ ያለውና ትግሉ ወደዛ እየሄደ ነው ወደዛ ይቀጥላል ማለት ነው አቶ መስፍን ተገኑ ምናልባት መጨረሻ የሚሉት ካለ እድሉን እንሰጣለሁ እንግዲህ ዛሬና ነገ በመስቀል አደባባይ የሚካሄደው ጉባኤ አለ በሬቨረንድ ፍራንክሊን ግራም የተጠራ ጉባኤ ነው ቀደም ሲል እንዳልነው የመንግስት ባለስልጣናት በቀጥታ እየተረባረቡ ያሉበት ጉባኤ ነው እንደው በመጨረሻ ማስተላለፉት መልእክት ካለ አመሰግናለሁ መሳይ በመጨረሻ ሁሉ ቀን እንደምንለው የድምጽ የህዝቡ ድምጽ የኢትዮጵያን አሜሪካንስ ድምጽ የሚሰማው ተባብረን አንድ ጋር ሆነን ስናሰማው ነውና www.apac.org ላይ ይሄዳችሁ እየተመዘገባችሁ ድምጻችሁን አሰሙን እና አብረን በመሆን ብዙ የፖሊሲ ለውጥ ማድረግ ይቻላልና ይሄንን ለማለት ነው ፈልገው በጣም አመሰግናለሁ በጣም አመሰግናለሁ አቶ መስፍን ተገኑ የኢትዮጵያውያን አሜሪካውያን የህዝብ ጉዳዮች ኮሚቴ ሰብሳቢ ወይም ዳይሬክተር ለነበረን ቆይታ በተመልካቾች ስም ከልብ ነው አመሰግናለሁ እኔም